ሀበሻ ከክፋቱ የተነሳ እውነቴን ነው የምልህ ሸኖ ቤት ተጠቅሞ ፍላሽ ሲያደርግ የተጸዳዳውን አይቶ ነው የሚያደርገው። እንዴ እንደ ሌሎቹ ፍላሽ አድርጎ ያወጣል? የወለደ አንጀት አይችልም። የት እንደሚሄድ ማየት ይፈልጋል ሀበሻ። እንዲህ አይነት ባህሪ ነው ያለ። እዳሪውን የተጸዳዳው ፍላሽ ከማድረጉ በፊት ሾፎ ምን ያህል እንደዘፈዘፈ ምን ያህል እንደሆነ ገምቶ አይቶ በአይኑ አጣርቶ ነው ፍላሽ የሚያደርገው። ራስ ሀበሻ ፍላሽ የሚያደርገውን የሚጸዳዳውን እንኳን አይቶ ነው እንዲህ ብሎ የሚነካው። ሀበሻ ችግር አለብን። ይህ አስቸጋሪ ነው። ጥሩ ነው። አቤቱ ከሚድኑት አድርገኝ። ኦርቶዶክስ እያለ ጌታን አትወድም ነበር ወይስ ኦርቶዶክስ ጌታን አይወድም እያልክ ነው? ጥሩ ጥያቄ ነው። መውደድ እና ማመን ይለያያል አባቴ። መውደድ ሙስሊም ይወደዋል። አየህ አባቴ፣ መውደድ አሁን ከጠየቀው አንድ ሙስሊም አምጥተህ ጌታን ኢየሱስን ትወደዋለህ ወይ ብትለው እወደዋለሁ ይላል። የማን ልጅ ነው ብትለው ሙስሊምን ጠርታ አንድ ሙስሊም የማርያም ልጅ ነው ኢየሱስ ይላል። የኦርቶዶክስም ልጅ አምጥተህ የማን ልጅ ነው ብትለው የቅድስት ድንግል ማርያም የወላዲት አምላክ የወላዲት ልጅ ነው ይላል። የቴክኒክ ብልሽት የሚፈጠረው የእግዚአብሔር ልጅ መሆኑ ላይ ነው። ኢየሱስ ብቻውን ያድናል የምትለው ላይ ነው ዘገባ ያለን ችግር ያለን። ኢየሱስ ብቻውን ይሰበክ ስትል ነው ጓገጩ የሚመጣው። አየሽ አራዳለች። እሱ ላይ ነው ችግሩ። አትደንግጡ ተብሎ ነው ማስታወቂያ ራሱ የሚሰራው። የኔ አባት ላስቀይም ፈልጌ አይደለም፣ ስለጠየቀኝ ነው። ኢየሱስ ጌታ ነው ሲባል አትደንግጡ ተብሎ መነገር አለበት። የሚያስደነግጥ ነገር አለ። አየሽ ያ ነው እኔ የምደነግጥበት ሳይሆን ኢየሱስ ሲባል አሜን የሚለው ጋር ሄድኩት። የሆነ ጴንጤን አምጠው ኢየሱስ ጌታ አሜን ብሎ እጁን ሲወጥር ሲደፋ ታገኘዋል። ኢየሱስ ሲባል ጴንጤውን ክንዴ የሚል ጥያቄ አለበት። የጥርጣሬ አይን የሚያይ መንፈስ የለም። አየህ የኔ አባት፣ ለዛ ነው ኢየሱስ የጴንጤ ነው ምለው። ሌላውን ሁሉ ውሰድና ጴንጤ ሁሉን ስጠኝና ኢየሱስን አትጥራ ብትለው ግደለኝ ይልሃል። ሌላውን ሳጠራ ኢየሱስን ስበክ ብትል በኦርቶዶክስ አይቻልም የኔ አባት፣ ዩኬናት። ሌላውን ስም ሳጠራ ኢየሱስን ብቻ ጥራ ብትለው ኤኒ ጴንጤ ድሮ የምጠራው እሱ ነው፣ አሁንም የምጠራው እሱ ነው፣ ወደፊት የምጠራው ያዳነኝን የኢየሱስን ስም ነው ይላል። አየሽ የአራድዬ ልጅ፣ አንተ ጋር ብመጣ ደግሞ ኢየሱስን ብቻ አዳኝነቱን ስበክ ብለህ አትችልም። ዩካንት ደባላለሁ ጀለሶች አሉት፣ አማካሪዎች አሉት፣ አጨብጫቢዎች አሉት። ያላለውን በኢየሱስ ማን ትድናለህ የሚል መጽሐፍ እያለ ሕግ ካልከኝ በሕግ እንደማይዳን ጳውሎስን ማየት ትችላለህ። የኔ አባት ለመሰለ ጳውሎስ ሕግ አዋቂ ሕግን የሚያረቅ የነበረ መጽሐፍ ቅዱስ ላይ የተጻፈለት ጳውሎስ በሕግ የሚኖር ነው። አንድ ነገር በሕግ ተሳስቶ አያውቅም ጳውሎስ። ለዚህ ነበር በኢየሱስ የሆኑትን እየከሰሰ የሚገላቸው የሚያሳዳቸው። ሕጉን ንቆ በእምነት ድኖ ስለ ኢየሱስ እየመሰከረ ያለፈ ሰው ሆኖ ተገኘ። አየህ ልዩነቱ ያ ነው። በኢየሱስ አምኖ ብቻ ሕግን አዋቂ ነው። ሕግን የሚያውቅ ሰው ለምንድን ነው ጌታ የማይወደው? ለምን ጌታ ከፍ አላደርገው? ሕግን አዋቂ ሕግን እያንዳንዱ ነገር መገረዝን ምንን የሚያውቅ ሰው እግዚአብሔርን የሚያመልክ ሰው ኖ ጳውሎስ ለምን ታሳደኛለን ያለ ጌታ ኢየሱስ ክርስቶስ በማመን የሚጸደቀውን ነገሮች ጨመሩበትና ከክርስቶስ ውጭ እንዲሰበክ ብዙዎቹ ፈለጉ። ያ ደግሞ አይሆንም። ጳውሎስ ከነገርኳችሁ ውጭ
ከሰማይም ቢነገራችሁ መላእክት ቢመጡ የተረገመ ነው ይላል መጽሐፍ ቅዱስ። ስለዚህ ለዛ ነው የኔ አባት ያንንም በማርያም ጉዳይ ሙስሊሙ አይቀያየምም። የኢየሱስ እናት ማርያም ናት ብትለው ሙስሊሙ ልክ ነው፣ መሪማ ናት ይላል፣ ማርያም ናት ይላል። አይሁድም ብትጠይቀው የእሱማ የማርያም ልጅ ነው ይላል፣ የማርያም ልጅ። አይሁድም ብትጠይቅ ጆቫም እያንዳንዱ ጠይቀው በማርያም ጉዳይ የኢየሱስ ልጅ የማርያም በመሆኑ ጉዳይ ማንም የአዳኝ ልጅ ሲሆን ነው ጸቡ። ምክንያቱም ማርያምን ያዳነው ኢየሱስ እንጂ ማርያም አዳኝ አይደለች። ስለዚህ ልክ የኢየሱስ ልጅ የእግዚአብሔር ልጅ ሲባል ነው መደንገጥ የሚጀመረው። ጸቡ የእግዚአብሔር ልጅነት ላይ ነው እና ያንን ለማለት ነው። አባት ቀለል ባለ ላንጉጭ ይነግርሃለሁ። የተሳሳተ ወንጌል ከነገርኩ መጽሐፍ ቅዱስ ላይ ቼክ አድርገው። ሌላስ ምን አለ? ዴኮሬት ምን አለ? ዮኒ you should be humble if you don't trust my decorate. You might get some injection soon. የመችሽ አባቴ አንተ የከብት ሐኪም ነህ ማለት ነው። ሰው መውጋት ትወዳለህ ማለት ነው። ከእሱ ጋር ተጣልታችሁ የምትታከሙ ሰዎች ጌታ ይሁናችሁ። ሌላስ ማርያም ልጆች ያሏት ለሚሉ ቢኖራትም ባይኖራትም የጸደቀች እናት ናት። ቅድስት ድንግል ማርያም ሌሎች ልጆች ቢኖሯትም ባይኖሯትም ምንም ትርጉም የለው። ተግባባ? ጸድቃለች። የጸደቀች ሴት ናት። የጸደቀች ናት። ልጅም ቢኖሯት ክብሯ ነው፣ ባይኖሯትም ኢየሱስ ብቻ ነው። እኔ አሁን ማምነው ቅድስት ድንግል ማርያም ኢየሱስ ብቻ ልጇ ነው ብዬ ነው ማምነው። እኔ የእሷን ማመን ሌሎቹ ደግሞ መጽሐፍ ቅዱስ ላይ ይናገራል። 4 ልጆች አሏት ብለው ይናገራል ደጋግሞ። ኖራትም አልኖራትም ምንም ችግር የለው። ቅድስት ድንግል ማርያም በክርስቶስ ድናለች፣ የዳነች እናት ናት። ስለዚህ ዋናው እሱ አጀንዳ አይደለም። አጀንዳው ኢየሱስ ክርስቶስ ነው። ወንጌል ኢየሱስ ነው እንጂ ማርያም አይደለችም። ወንጌል የወንጌል አካል የሆኑ ብዙ ሰዎች አሉ። አሁን እነ ጳውሎስ የወንጌል አካል ናቸው። ቅድስት ድንግል ማርያም የወንጌል አካል ናት። መላእክቶቹ የወንጌል አካል ናቸው። ብዙዎቹ የወንጌል አካል ናቸው። ወንጌሉ ግን ኢየሱስ ክርስቶስ። የወንጌል አካል ብዙ ሰዎች አሉ። ወንጌሉ ግን ኢየሱስ ነው። አዳኙ ግን እሱ ነው። እሱ ከሌለበት እነሱ ማንም አያውቃቸውም ነበር። ማንም አልዳኑም ነበር። ስለዚህ ትልቁ ነገር አዳኙ መኖሩ ነው። እነሱን ምን ያደርጋቸው? ይሄ ስም እንዲሰጣቸው አድርገው። ማንም ስለዚህ የኢየሱስ መኖር ለነሱ ስማቸው እንዲጠራ ተደረገ።